ይህ በዓል ትንቢተ ነቢያት የተፈጸመበት፣ ምስጢረ ሥላሴ የተገለጸበት፣ የሚያስደንቅ ትሕትናው የታየበት፣ ሥርዓት የተሠራበት፣ ውሃዎች የተቀደሱበት። በቅድሚያ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ አደረሰን። የሚያስደንቅ ትሕትና እግዚአብሔር እንደወደደና እንደፈቀደ ዛሬ በዓሉ የትሕትና በዓል ስለሆነ የተወሰነ ስለዚህ እንነጋገራለን። እግዚአብሔር አምላካችን ለሁላችንም ማስተዋሉን ጥበቡን ያድለን። ዘበልዑላን አንጎድጎደ እምሰማያት ወረደ ወማርያም ተወልደ መንክርኬ ትሕትናሁ ይላል። ይህንን የተናገረው ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። እምሰማያት ወረደ ወእማርያም ተወልደ፣ ከሰማያት ወረደ ከድንግል ማርያም ተወለደ ይልና መንክርኬ ትሕትናሁ። ታዲያ ይህንን ያደረገው ዘመን የማይቆጠርለት አምላክ ለሰው ልጅ ፍቅር ሲል ዘመን የተቆጠረለት ሁሉን የያዘ ሆኖ ሳለ ስለ ሰው ልጅ ፍቅር የተሰደደ ይህ ትሕትናው ምን አይነት የሚደንቅ ነው በማለት ሊቁ ቅዱስ ያሬድ ያመሰግናል። ይቀጥልና በቤተልሔም ተወልደ ወበናዝሬት ተሐጽነ መንክርኬ ትሕትናሁ። በቤተልሔም ተወለደ በናዝሬት አደገ መንክርኬ ትሕትናሁ። ትሕትናው የሚያስደንቅ ነው ይላል። ሰዎች ከምንም በማይቆጥሯት በተናቀች ከተማ በናዝሬት እድገቱ በናዝሬት ውልደቱ በከብቶች በረት የሆነ ስለ ሰው ልጅ ፍቅር ሁሉ ይህንን ያደረገ ትሕትናው የሚደንቅ ነው ይላል። ታዲያ ይህንን አረጋዊ መንፈሳዊ የተባለው ሊቅ እንዲህ በማለት ያደንቃል። ነጽርኬ ሀበ ሰአሌ ሕፃናት ዘበጥንተ ሙላዱ ወጠነ ፍቅረ ነኪረ። ወደ ሕፃናት ፈጣሪ ተመልከት፣ ትሕትናውን የዕለት ጽንስ በመሆን ጀመረ። ወተማሃር እምኔሁ፣ ይህንን አይተህ ትሕትናን ከሱ ተማር። ለዚህ ነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌልም በሚያስተምርበት ጊዜ ተማሃሩ እምኔ እስመ አነ የዋህ ወትሑት ልቤ፣ ከእኔ ተማሩ እኔ የዋህ ልቤም ትሑት ነው በማለት ተናግሯልና ከሱ ተማር በማለት አረጋዊ መንፈሳዊ ይነግረናል። ከዛ ይቀጥልና እንዲህ ይላል፣ ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ። እሱ ወደ ምድር ወረደ አንተን ሰማያዊ ሊያደርግህ። እሱ ወደ ግብፅ ተሰደደ አንተን ከተሰደድክበት ወደ ቀደመ ክብርህ ወደ ቀደመ ርስትህ ሊመልስህ። ስለዚህ እሱ ዘመን የማይቆጠርለት ዘመን ተቆጠረለት አንተን ዘላለማዊ ሊያደርግህ ይልና ሲቀጥል ሲያደንቅ እንዲህ ይላል፣ ተወልደ ውስተ በዓት ፈጣሪ ዓለማት ወምዕራፈ ኩሉ ዓለም ከመዛ አልቦቱ ቤት። ዓለምን የፈጠረ የዓለም ፈጣሪ ዓለምን በእጁ የያዘ ቤት እንደሌለው በበረት ተወለደ ይላል። ለሰው ልጅ ሲል ቤት እንደሌለው ዓለምን የፈጠረ ሆኖ ሳለ ዓለምን በእጁ የያዘ ዓለምን የሚመግብ ዓለምን የሚያስተዳድር ፈጣሪ ቤት እንደሌለው በበረት ተወለደ ይላል። ስለዚህ ይህ ሁሉ የሆነው ለአንተ ትሕትና ሊያስተምርህ ነው በማለት ያደንቅና እንዲህ ይላል፣ ተጠምቀ በማይ እንዘለሊሁ ቅዱሰ ቅዱሳን ከመይቀድስ ኪያከ። እነሆ በውሃ ተጠመቀ፣ እሱ የቅዱሳን ሁሉ ቅዱስ ሌሎቹን የሚቀድስ ሆኖ ሳለ አንተን ለመቀደስ አንተን ለማክበር እነሆ በውሃ ተጠመቀ። የተጠመቀውም በባሪያው እጅ ነው። በባሪያው እጅ ጌታ ሆኖ ሳለ በባሪያው እጅ። ወይዜንስማ ትሕትናሁ ለውእቱ ግሩም። በእውነቱ ይህ የሚያስደንቅ ነው አለ ርቱዐ ሃይማኖት። ይህ የሚያስደንቅ ነው። ይህንን የሚያስደንቅ የትሕትና ታሪክ እንስማ። ዮሐንስም ወደ እሱ ሲመጣ ባየው ጊዜ ደንቆት እንዲህ ብሏል አለ፣ ይቤ አንሰ ፈቅድ እምኀቤከ ወአንተ ትመጽእ ኀቤየ። እኔ ወደ አንተ ልመጣ
በአንተ እጅ ልጠመቅ ይገባኛል እንጂ አንተ ወደ እኔ ትመጣ ዘንድ አንተ በእኔ ትጠመቅ ዘንድ እንዴት ይገባሃል? አነ ምድራዊ ወአንተ ሰማያዊ፣ እኔ ምድራዊ አንተ ሰማያዊ ነህ። አነ ተወለድኩ በፍትወት ወአንተ ቃለ አብ ዘተወለድከ እምቅድስት ድንግል፣ እኔ በሥጋ ፍትወት የተወለድኩ አንተ ግን የአብ አካላዊ ቃል ከቅድስት ድንግል ማርያም ማኅተመ ድንግልናዋን ሳትፈታ የተወለድክ እንዴት አንተ ወደ እኔ መተል ትጠመቅ ይገባሃል? እፎኑ ያጠምቆ ሳይር ለነደ እሳት፣ እነሆ ሳር ነደ እሳትን እንዴት ሊያጠምቀው ይችላል? እንዴትስ ሊሆን ይችላል አለ። በዚህ ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የትሕትና ባለቤት እንዲህ አለ፣ አንተ ተው፣ ሁላችንም ጽድቅን ሕግን ልንፈጽም ይገባል አለ። አነ እመይወረድኩ እየወርዱ ነገሥተ ምድር ለተጠምቆ፣ እኔ ወርጄ ትሕትናን ካላሳየዋቸው የምድር ነገሥታት ለመጠመቅ ወደ ካህናቱ አይሄዱም፣ ወደ ወንዝ አይወርዱም። ስለዚህ ትሕትናን አሳያቸው፣ ሥርዓትን እሰራላቸው ዘንድ እኔ መውረድ ይገባኛል። አነ ለመይ ተጠመቁ እይትቀደሱ ማያት፣ እኔ የማልጠመቅ ከሆነ ማየ ዮርዳኖስ እንዴት ይቀደሳሉ? ለሰው ልጆችስ እንዴት ልጅነት ሊሰጣቸው ይችላል? ስለዚህ ተው፣ ሁለታችንም ሕግን ልንፈጽም ይገባል። የእኔ መጠመቅ የአብን ድምፅ የምሰማበት፣ የእኔ መጠመቅ መንፈስ ቅዱስን በአምሳለ ርግብ የምታይበት፣ የእኔ መጠመቅ የሥላሴ አንድነት ሦስትነቱ በግልጽ የሚታወቅበት ነውና ተው ሕግን እንፈጽማል። አያችሁ፣ ዮሐንስን ያስደነቀ ትሕትና ደንገጹ ብርሃናት አለ። ብርሃናት መላእክትን ያስደነቀ ትሕትና ነውና ይህ የትሕትና ዕለት ነው። ትሕትናን የተማርንበት፣ ትሕትናን ያየንበት፣ ምስጢረ ሥላሴን በግልጽ የተማርንበት። ምክንያቱም መንፈስ ቅዱስ ወረደ፣ መንፈስ ቅዱስ በአምሳለ ርግብ፣ መንፈስ ቅዱስ በርግብ አምሳል ወልድ በተጠመቀ ጊዜ በርግብ አምሳል በራሱ ላይ ሲወርድ አይተናል። እግዚአብሔር አብም በሰማይ ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ዘሎቱ ስምዎ ሲል ሰምተነዋል። ስለዚህ የሥላሴ አንድነቱ ሦስትነቱ ምስጢረ ሥላሴ በግልጽ የተገለጸበት እነሆ ትንቢተ ነቢያት የተፈጸመበት ርዩ ከማያት እግዚኦ ፈርሁ፣ ወንዞች አዩህ ደነገጡ። ባሕርኒ ርየት ወጎየት ወዮርዳኖስኒ ገባ ድኅሬሁ፣ ባሕር አይታ የደነገጠችው ዮርዳኖስ ወደኋላ የተመለሰው። ስለዚህ ሁሉ ያደነቁት ትሕትናውን ሲያዩ ባሕር ሳትቀር የደነገጠችለት አምላክ በትሕትና ወርዶ ማያትን ለመቀደስ ልጅነትን ለመስጠት ምስጢረ ሥላሴን ለመግለጽ ሥርዓትን ለመስራት ትንቢተ ነቢያትን ለመፈጸም የተጠመቀበት ዕለት ነውና እንኳን ለዚህ ዕለት በሰላም አደረሳችሁ አደረሰን። ታዲያ መጥምቀ መለኮት ቅዱስ ዮሐንስ አስቀድሞ እይደልወኒ ይፍታህ ቶታይና ሳይኒሁ እገሪሁ፣ እነሆ የጫማዎቹን ጠፍር ልፈታ የማይገባኝ በማለት ዮሐንስም ትሕትናን አሳይቶ ነበርና ሰላማዊ ብእሲሁ ቅዱሳት አእዳዊሁ እላ አጥመቃሁ ለመድኃኔ ኩሉ ዓለም የተባለለት እነዛ ጫማ ለመፍታት የማይገባቸው ናቸው የተባሉ እጆች አምላካቸውን እንዲያጠምቁ የተገቡ እንዲሆኑ ያደረጋቸው በትሕትና ነውና ትሕትናን የምንማርበት እኛም ከአምላካችን ተምረን ትሕትናን የምናሳይበት በዓል እንዲሆን የእሱ መልካም ፈቃድ ይሆንልን። ታዲያ ዮሐንስ መጥምቀ መለኮት እንዲህ አለ፣ ሌሎቹን ሳጠምቅ በአንተ ስም አጠምቃቸዋለሁ። አንተን ሳጠምቅ በማን ስም ላጥምቅ አለ። በስመ መኑ አጠምቀከ፣ በማን ስም አጠምቃለሁ? እመቤ በስመ አብ አንተ በአብ ወአብ ብከ፣ እነሆ በስመ አብ ብዬ በአብ ስም እንዳላጠምቅህ አንተ በአብ ዘንድ አለህ፣ አብም በአንተ ዘንድ ነው። ወእመ እብየ በስመ ወልድ እስመ አልቦ ባዕድ ወልድ ዘእንበሌከ፣ ካንተ ውጭ ሌላ ልጅ የለም
አንተ ራስህ ነህ፣ ያንተ ስም ነው። ወእመቤ በመንፈስ ቅዱስ ኢተፈልጠ እምኔከ ከአንተ የማይለይ ነው። ስለዚህ በማን ስም አጠምቅሃለሁ? በስመ መኑኬ አጠምቀከ እግዚኦ፣ በማን ስም ላጥምቅህ አለ። በዚህ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ እኔን የምታጠምቀኝ አለ እኔን የምታጠምቀኝ ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም ወልዱ ለቡሩክ ከሳቴ ብርሃን እያልክ አጥምቀኝ በማለት ነግሮታል። ስለዚህ ይህ በዓል ትንቢተ ነቢያት የተፈጸመበት፣ ምስጢረ ሥላሴ የተገለጸበት፣ የሚያስደንቅ ትሕትናው የታየበት፣ ሥርዓት የተሠራበት፣ ውሃዎች የተቀደሱበት ዕለት ነውና እንኳን ለዚህ ቀን በሰላም አደረሳችሁ አደረሰን። ከርሞ ለበዓሉ በሰላም አድርሶን በዓሉን በሰላም እንድናከብር የእሱ መልካም ፈቃድ ይሆንልን። ይቆየን።